ሰላም ፋሚሊ እንደምን አላችሁ? ዛሬ የምንመለከተው ስለ ስፖት እና ስለ ፊውቸር ትሬዲንግ ነው። በክሪፕቶ ዓለም ውስጥ ስፖት እና ፊውቸር ትሬዲንግ የሚባሉ የተለመዱና በጣም አስፈላጊ ኮንሴፕቶች ናቸው። ይህ ማለትም ስፖት ትሬዲንግ ምንድነው፣ ፊውቸር ትሬዲንግስ ምንድን ነው የሚለው ዛሬ በሙሉ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህ ቻናል ትምህርታዊ ቪዲዮዎች የምታገኙበት ቻናል ነው። ወደ ቪዲዮ እንሄዳለን። ወይ ጉድ! ክሪፕቶ ገበያው ዛሬ ምን አለበት? እኔ ኮይን ገዛው፣ ገንዘቤ ግን ወደ ጫካ ሸሸ። አንበሳ እንኳን በገበያ ተበላ። እኔ ግን ከመግዛቴ በፊት የክሪፕቶ ኖክን ትንተና አላለሁ። እንደዚህ ነው ገንዘብህን ማክበር። እንግዲህ እኔም ክሪፕቶን ቶክን እከተላለሁ። ስፖት ትሬዲንግ ምንድን ነው ብለን ስናስብ የመጀመሪያው በዚህ ክሪፕቶ ትሬዲንግ ስንመጣ ስፖት እና ፊቸር የሚባል ነገር ሌሎችም ገንዘብ ማግኛ መንገዶች አሉ። ግን ዋናዎቹ ሰዎች ኢንቨስት የሚያደርጉባቸው ወይ ገንዘብ የሚሰሩባቸው እነዚህ ሁለቱ በማንኛውም ኤክስቼንጅ ላይ ያሉ ናቸው። የመጀመሪያው ስፖት ስንመጣ ስፖት ማለት ትሬዲንግ ምንድን ነው መጀመሪያ ብለን ስናስብ ትሬዲንግ ማለት ክሪፕቶም ሊሆን ይችላል። ማንኛውም ትሬዲንግ የሆነ እቃ ሲቀንስ ገዝቶ ሲጨምር መሸጥ ነው። ባይ አት ሎው ፕራይስ ሴል አት ሃይ ታይም ነው ስፖት ትሬዲንግ። በቀላሉ ትሬዲንግ እሱ ነው። ስለዚህ የሆነ እቃ ገዝታችሁ በሆነ ዋጋ ገዝታችሁ በሆነ ዋጋ መሸጥ ከሆነ ትሬዲንግ። ስፖት ትሬዲንግ ምንድነው ስንል ደግሞ ስፖት ማለት በቀላሉ ምን ማለት ነው? የሆነ ኮይን ትገዛላችሁ በትክክለኛ ገንዘባችሁ። ለምሳሌ $100 አላችሁ እንበል። ባላችሁ $100 የ$100 ቢትኮይን፣ የ$100 ኢቴሪየም ወይ የ$100 ሶሊያና ሌላም ሊሆን ይችላል ትገዛላችሁ። የ$100 ለምሳሌ የ$100 ሶሊያና አሁን አንድ ብትገዙ 200 ወይ 300 ሲገባ ትሸጣላችሁ ማለት ነው። ስለዚህ ምንም ይጨምርላችሁ ለቬሬጅ የለውም፣ ምንም የለውም። በቃ ገዝታችሁ ቁጭ ማድረግ ነው። ልክ ለምሳሌ ምን አለ ቤት ገዝቶ አትርፎ እንደመሸጥ፣ ፒሲ ገዝቶ አትርፎ እንደመሸጥ፣ ጤፍ ገዝቶ አትርፎ እንደመሸጥ ነው። ሲቀንስ ገዝቶ ሲጨምር መሸጥ ነው ስፖት ምንለው ማለት ነው። ይህ ማለት ምንድነው? አብዛኞቹ ስፖት የምንላቸው እንደዚህ ነው። ስለዚህ ምንድነው የሚሆነው? የስፖት ትሬዲንግ ስትመጡ ዋጋው ከጨመረ ታገኛላችሁ ፕሮፊት፣ ዋጋው ከቀነሰ ደግሞ ይወርድባችኋል ነው። በስፖት የስፖት ትሬዲንግ ዋና ባህሪያት ምንላቸው ምንድነው? መጀመሪያ ሌቨሬጅ ወይ ብድር የሚባል የለም። በራሳችሁ ገንዘብ ብቻ ነው የምትጠቀሙት። ሁለተኛ በጣም ቀላል ነው ለመረዳት፣ በጣም ቀላል የሆነና በቀላሉ የምትረዱት ነገር ነው። ከዛ በኋላ ሶስተኛው ደግሞ ውስን የሆነ ኪሳራ ነው። በገባችሁበት ገንዘብ ልክ ነው የምትከስሩት። ኪሳራውም ፕሮፊቱም ተመሳሳይ ነው፣ ትንሽ ነው። ሁሉም ሪላቲቭ የሆነ ነው። ስለዚህ እንደገና ደግሞ በጣም የሚመቸው ደግሞ ለረጅም ጊዜ ሆልድ ለማድረግ ይቆያል። ስፖት ትሬዲንግ ላይ ስንመጣ አንድ ኮይን ገዝታችሁ 4 ዓመት 5 ዓመት 6 ዓመት ኢቭን ማቆየት ትችላላችሁ። ስለዚህ በእውቀት ማነት ነው ኪሳራው የሚመጣው ማለት ነው። ፊቸር ላይ ስንመጣ ፊቸር ትሬዲንግ ማለት ምንድነው ስንል ፊቸር ትሬዲንግ በራሱ ኮይኑ አይደለም የምትይዙት። ኮይኑ ሳይሆን የምትይዙት ለምሳሌ ቢቲሲ አትይዙም። የቢቲሲ ምን ትይዛላችሁ? ግን ቢቲሲ ይጨምራል ወይ ይቀንሳል የሚል ኮንትራክት ትይዛላችሁ። ስለዚህ በትንሽ ብር ምን ያስገባላችኋል ማለት ነው። ኤክስቼንጁ ደግሞ 10% ሌቨሬጅ 10 እጥፍ 20 እጥፍ 100 እጥፍ 30 እጥፍ 100 ሊያደርግላችሁ ይችላል። በዛ ብድር ያበድራችሁና በጣም ቮላታይል ነው። ወይ ቢትኮይን ለምሳሌ አሁን 80,000 አለ። 80,000 ከ80,000 ወደ 60,000 ይወርዳል ብላችሁ ሴል ልገቡ ትችላላችሁ። ወይ ደግሞ ወደ 100,000 ሄዳላችሁ ባይ ልገቡ ትችላላችሁ። በፊቸር ትሬዲንግ ውስጥ ሁለት አማራጮች ነው ያሉት፣ ሎንግ እና ሾርት። ማለትም ሎንግ ማለት ባይ ይጨምራል ነው። ሴል ደግሞ ሾርት ይቀንሳል ብላችሁ ነው የምትሄዱት። ሌላኛው በዚህ በስፖት ትሬዲንግ በፊቸር ትሬዲንግ ውስጥ ሌቨሬጅ የሚባል ኮንሴፕት አለ። ሌቨሬጅ የሚባለው ምንድነው? ብድር ነው። ለምሳሌ $100 ብቻ ይዛችሁ አንድ ኤክስቼንጅ 10x ወይ ደግሞ 30x 40x ቢያደርግላችሁ $1,000 $2,000 $3,000 ያለው ቫልዩ ወርዝ የሚያደርግ ቢትኮይን ትሬድ መክፈት ትችላላችሁ። ይህ ግን ምን ያጋጥማችኋል ማለት ሊኩዴሽን የሚባል ነገር ያጋጥማችኋል። ሊኩዴሽን ማለት ምንድነው? በቀላሉ ሊኩዴት ልትሆኑ ትችላላችሁ። በቀላሉ ማለት በጣም በሰከንድ ውስጥ ሊኩዴት ልትሆኑ ትችላላችሁ ማለት እንደ ስፖት ትሬዲንግ አመታት፣ ወራት በጣም ብዙ ጊዜ ለመጠበቅ አስቸጋሪ ነው። ሊኩዴት ትደረጋላችሁ ወይ ደግሞ ትልቅ የሆነ ገንዘብ ያስፈልጋችኋል። እንደገና ደግሞ መመለስ የሚባል የለም። ለምሳሌ በስፖት ትሬዲንግ ውስጥ ቢትኮይን አሁን 100,000 ገዝታችሁት 15,000 ቢገባ ከጠበቃችሁት 200,000 ሲገባም ትሸጣላችሁ። በፊቸር ትሬዲንግ ግን አንዴ ትበላላችሁ ማለት ነው። አንዴ ኤገነስ በእናንተ አቅጣጫ ኤገነስ ከሄደ ማርኬቱ አታገኙትም። ለመሆኑ በእነዚህ ሁለት ትሬዲንግ ስታይሎች ምን ያህል ሰዎች ያተርፋሉ ብለን ስንመለከት እነዚህ ካለው ንጽጽር አይነት እንመለከታለን ወይ ደግሞ ያለው ዳታ በተለያዩ ሀገራት ወይ ደግሞ በተለያዩ ኤክስቼንጆች እና በተለያዩ ትሬደሮች የተጠናው ጥናት እንደሚያሳየው ከሆነ በስፖት ትሬዲንግ ውስጥ ከ70 እስከ 90% የሚሆኑ ትሬደሮች ገንዘባቸውን ያጣሉ። በፊቸር ትሬዲንግ ውስጥ ከ70 እስከ 90% ኦልሞስት 90% የሚሆኑ ትሬደሮች ፊቸር
ትሬደሮች ገንዘባቸው ይበላሉ። ይህ ማለት ከ10% በታች የሚሆኑ ናቸው ፕሮፊታብል የሚሆኑት። ይህ ማለት ለምሳሌ 10 ሰዎች ትሬድ አድርገው 9 ሰዎች ኪሳራ ይገጥማቸዋል ማለት ነው። ወይ 8 ወይ 9 ኪሳራ ይገጥማቸዋል። ይሄ ከ2 እስከ 3 የማይበልጥ ሰው ነው ፕሮፊታብል የሚሆነው ማለት ነው። ለምሳሌ በህንድ ሀገር የክሪፕቶ ጥናት ወጥቶ ነበር ባለፈውና ይህም ደግሞ አብዛኞቹ ህንዳውያን ትሬድ የሚያደርጉት አዲሶች ናቸው። በተለይ አዳዲሶች ከ70 እስከ 80% የሚሆኑት ኪሳራ እንደሚገጥማቸውና ትንንሽ ሰዎች ብቻ ፕሮፊት እንደሚያገኙ ይህም ፕሮፊት የሚያገኙ ሰዎች በጣም ማርኬቱ ላይ የቆዩና ብዙ ኤክስፒሪየንስ ያላቸው ሰዎች እንደሆኑ ጥናቶች ያረጋግጠዋል ማለት ነው። ስለዚህ በስፖት ስንመጣ ደግሞ በስፖት በመጀመሪያው ዘመን የማይዋሸው ስፖት ትሬዲንግ ቢሆን 80%፣ 85% የሚሆኑ ሰዎች ከ80 እስከ 80% የሚሆኑ ሰዎች ገንዘባቸው ይሸጣሉ፣ ኪሳራ ውስጥ ይወድቃሉ በመጀመሪያው። ይህ ግን በማርኬቱ በስፖት ችግር ሳይሆን በሰዎቹ እውቀት ማጣት ችግር ነው። የመጀመሪያው ከዚህ በፊት ክሪፕቶ ስንገዛ ያወራናቸው መንገዶች አሉ። የክሪፕቶ ጸባይ ባለመረዳት ፋሞ በሚባል በተለያዩ ምክንያቶች ቀድሞ ከገበያ በመውጣት ቀድሞ ማይሆን ኮይን በመግዛት ማይሆን ውሳኔ በመወሰን ሊኩዊዴት ይሆናሉ ማለት ነው። ለምሳሌ በቀላሉ እንኳን ስንመለከት አሁን ቢትኮይን 120 ሺህ ያለ የገዙ ሰዎች ብዙ ኮይን የገዙ ሰዎች እኔ እንኳን ማቃቸው አሉ። ተሎ ሽጦ ይወጡ። እኔ ገዝቻለሁ፣ እስቲ እየጠበቅኩት ነው። ምንም ብከስርም ተመልሶ ይመለሳል፣ ምክንያቱም አውቀዋለሁ። ትዕግስት ይጠይቃል። ስለዚህ ሰፊ ልዩነት ምንድነው? በስፖት ውስጥ ብዙ ኪሳራ ቢደርስም ትዕግስት ኪሳራ የሚደርሰው አብዛኛው ጊዜ ትዕግስት ከማነስ መጥፎ ምርጫ መጥፎ ውሳኔ ሲፈጠር ነው፣ ወይ ደግሞ የኛ የእውቀት ችግር ነው አብዛኛው። በፊቸር ትሬዲንግ ግን ምንም እውቀት ኑሮ ነው እንኳን ሪስካችን ማኔጅ ማድረግ ካልቻል ምንም ማርኬት ወደ ነበረበት ሪከቨር ስለማያደርግ በጣም አስቸጋሪ ነው የሚሆነው። ስለዚህ ሉዝ የማድረግ እድላችን የሚሰፋው ፊቸር ትሬዲንግ ነው ማለት ነው። ታዲያ ምን እንደጀማሪ ምን እናድርግ ብትሉኝ ከሆነ አዳዲስ ትሬደር ሁላችንም ለክሪፕቶ አዲስ ከሆን መጀመሪያ ስፖት ትሬድ በማድረግ ከ6 ወር እስከ 1 አመት ወይ እስከ 2 አመት በስፖት ትሬዲንግ ውስጥ የኮይኑ ባህሪ የኮይኑ ካራክተሪስቲክስ ወይ ደግሞ የማርኬቱ ካራክተሪስቲክስ እስክናውቀው ድረስ ቢያንስ 1 አመት ትሬድ ብናደርግ ወይ ደግሞ ዲሞ ትሬድ ማድረጊያ አለ፣ በዲሞ መለማመድም ይቻላል። ያንን ከተረዳችሁ በኋላ በጣም በትንሽ ሪስካችሁ ማኔጅ በማድረግ ፊቸር ትሬድ ማድረግ አለባችሁ። ነገር ግን ከሁለቱ ሲነጻጸር ስፖት ትሬዲንግ ሴፍስት እና የተሻለ ይሆናል። እሱ ብቻ ሳይሆን ግን ትንሽ የተሻለ ቢሆንም የሚሰጠው ሪተርን ግን ከዛኛው ጋር አይወዳደርም። ያኛው ሃይ ሪስክ ሃይ ሪዋርድ ነው። ብዙ ጊዜ አስባችሁ ከሆነ ብዙ ሪስክ የምታደርጉ ከሆነ ብዙ ነገር ታገኛላችሁ። ትንሽ ሪስክ የምታደርጉ ከሆነ ደግሞ ትንሽ ነገር ታገኛላችሁ። ለዛሬ ያለኝ የስፖት እና የፊቸር ትሬዲንግ ይህን ይመስላል። እናንተ ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። ይህን ቻናል አሳድጉ። ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።